ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን አበይት ጉዳይ ይዘን ቀርበናል። ኢሊያስ ክፍሌ ነኝ። አብራችሁን ቆዩ። በትግራይ ክልል የሚስተዋለው የማህበረ ኢኮኖሚያዊና ፖለቲካዊ እንዲሁም አስተዳደራዊ ችግሮች እንደወለዱትና የትግራይ ሰላም መሆን የኢትዮጵያ ሰላም ነው በሚል የተሰባሰቡ ግለሰቦች የትግራይ ሰላም ተልዕኮ በሚል እንቅስቃሴ ጀምረዋል። የተልዕኮ ተወካዮች ከሰሞኑ ከመንግስት ባለስልጣኑ ዶክተር አብርሃም በላይ ጋር ካደረጉት ውይይት በኋላ አነጋጋሪ በሆኑ ጉዳዮች ላይ እንዲሁም ተልዕኮ ውስጥ ያሉ አባላትና የእንቅስቃሴው ገለልተኛነትን የተመለከቱ ጉዳዮችን አንስተን ከዶክተር ሀጎስ አብርሃ የትግራይ ሰላም ተልዕኮ ሰብሳቢ ጋር ሪፖርተር ያደረገውን ቆይታ እንድትከታተሉ እንጋብዛለን። ሀጎስ አብርሃ እባላለሁ። በካናዳ ቶሮንቶ ዩኒቨርሲቲ የአንድ የኢትዮጵያ ሪሰርች ፕሮጀክት ማኔጀር ነኝ። እዛም አስተምራለሁ። ጉማዬ ፋውንዴሽን የሚባል አንድ አገር በቀል ተቋም ደግሞ መስራችና ሲኦኦ ነኝ። ከዛ የዚህ የትግራይ ፒስ ኢኒሺዬቲቭ የሚለው ደግሞ ሰብሳቢ ነኝ። መልካም ዶክተር ሀጎስ፣ በቅድሚያ ለሚኖረን ጊዜ ለምትሰጡን መረጃ እጅግ አድርጌ አመሰግናለሁ። እንደው የትግራይ የሰላም ተልዕኮ ወይም የሰላም ኢኒሺዬቲቭን ዲቴል ጥያቄዎች ከማንሳታችን በፊት መነሻው ምንድን ነው የሚለውን ብናነሳ። የመነሻው ምንድን ነው? በትግራይ ላይ ያለው ማህበረ ኢኮኖሚያዊ፣ ስነልቦናዊ፣ ሌሎች ችግሮች እንግዲህ ሌላ ሀገራችን ውስጥ ያሉም ሊሆኑ ይችላሉ። ግን አጋጣሚ ሆኖ የትግራይ ተወላጆች እንደ ተወላጅ ሆነው በግላቸው ተሰብስበው ስለ ትግራይ ጉዳይ እስኪ ቁጭ ብለን እንምከር ብለው መጀመሪያ 15 ሰው የሚሆን ተሰብስበው ነበር። ከዛ እያደገ ቀስ እያለ ሲሄድ ለምን ተለቅ አድርገን ኢኒሺዬቲቭ አናረገውም የሚል የተውጣጡ ፈቃደኞች የሆኑ የለውጥና ሰላም ፈላጊዎች የሆኑ የትግራይ ተወላጆች ተሰብስበው የጀመሩት ተልዕኮ ነው፣ እንቅስቃሴ ነው። ስለዚህ መነሻው በዚህ ነው። ከዛ በኋላ እያደገ ወደ 5-6 ጊዜ ስብሰባዎች አድርገናል። ያው ከዛ በኋላ ደግሞ አሁን ሞር ሁሉም በሶሻል ወይ ደግሞ በማህበራዊ ሚዲያዎች ሁሉም ሰው በሚሰማውና በሚያየው መልኩ አድርገን ከፍ ባለ ከነበረበት ደረጃ ትንሽ ከፍ አድርገን ተሰብስበን እንድንወያይበት ወይ ደግሞ ወደዚህ ደረጃ እንዲደርሱ ሆኗል ማለት ነው። ጥሩ። እንደው ይህ ስብስብ አሁን ይህንን ዓላማ ይዞ ሲነሳ እንዳሉት ባጭሩ ለውጥና ሰላም ፈላጊ ነው የሚል ሐሳብ አንስተውልኛል። ነገር ግን አሁን ትግራይ ምን አይነት ሁኔታ ውስጥ ተጨባጭ ሁኔታዋ ምን አይነት ሁኔታ ነው የሚል አቋም ይዟል። ከዛ ደግሞ ወደ ምንስ ነው ለውጡ? ያው የሰላም ተፈላጊነት ጥያቄ የሚያስነሳ አይደለም፣ ግን እንደው በሚጨበጥ ሁኔታ ምን ለማምጣትና አሁንስ ደግሞ ክልሉ ምን አይነት ሁኔታ ውስጥ ነው የሚል አንደርስታንዲንግ ተይዟል እንደናል? በትግራይ ክልል ውስጥ በጣም ብዙ ችግሮች አሉ። በተለይ ማህበረ ኢኮኖሚያዊ ችግሮች አሉ፣ የፖለቲካዊና አስተዳደራዊ ችግሮች አሉ፣ የሰብአዊ መብት ጥሰቶች አሉ፣ የተለያዩ ችግሮች አሉ በትግራይ ውስጥ። ማን ምን እያደረገ እንደሆነ ምን እንደደረሰበት ያው ማጣራት ያለበት ኢንቨስቲጌት ማድረግ ያለበት የህግ አካል ሌላ ቢሆንም ቢያንስ ግን ችግሮቹ ግልጽ ናቸው፣ የሚታዩ ናቸው። የተደበቀ የትግራይ ችግር የለም። ህሊና ያለው ሰው ሁሉ ማየት የሚችልበት ችግር ነው ያለው። ስለዚህ ያንን ችግር መነሻውም ምክንያቶቹም ማጤንና መፍትሄዎችን መፈለግ ላይ ትኩረት ያደረገ ነገር ነው። ከዛ መዳረሻው ደግሞ መጨረሻው ምንድነው? ዓላማው ምንድነው? ወይ ተልዕኮ ምንድነው? በትግራይ ላይ አንደኛ የትግራይ ተወላጅ በትግራይም ይሁን በየትኛውም በሱዳንም ይሁን ኢትዮጵያ ውስጥም ቢሆን በሰላም እንደ ኢትዮጵያዊ ዜጋ እንደ ትግራዋይ ያው መብቱ ተጠብቆለት መኖር አለበት ማለት ነው። ከዛ ባሻገር ደግሞ የትግራይ ሰላም የኢትዮጵያ ሰላም ነው። እንግዲህ ትግራይ አንድ የኢትዮጵያ ክልል ነች ወይ ደግሞ አካል ነች። አንድ የኢትዮጵያ ሰላም አካል ነው።
ከምንም በላይ ደግሞ በተለይ የትግራይ ህዝብ ለህዝብ ግንኙነት በተለይ ደግሞ ከአጎራባች ያሉ ህዝቦች በተለይ ደግሞ ከአፋር ከአማራ ሌሎችም አጎራባች ህዝቦች ካሉ ከነሱም እስካሁን ሰላም የለውም ህዝብ ለህዝብ ሰላም የለውም ለማለት አይደለም ግን የጠነከረ ግንኙነት እንዲኖረው ማድረግ ሌላው ተልእኮ ነው በአጠቃላይ ዓላማው ምንድነው በትግራይ ወደ ኖርማላይዜሽን ወደ ሰላም ማምጣት ሰላም ሲባል የሽምግልናና ማስታረቅ ሳይሆን የተጣሉ ሁለት ሰዎች ወይ መሪዎች ማስታረቅ ሳይሆን ህገ መንግስት እንዲከበር ሌሎች የሚያስፈልጉ የትግራይ ህዝብና የትግራይ ጉዳይ ወደ ነበረበት ኖርማላይዜሽን መመለስ እንዳለበት የትግራይ ህዝብ በመረጠው ማለት ራሱ በመረጠው እኛን መርጥለትም ግን ራሱ በመረጠው በጊዜያዊ መንግስት ሳይሆን መተዳደር ያለበት ህዝብ ራሱ በዲሞክራሲያዊ መንገድ ራሱ በመረጠው መንገድ እንዲተዳደር መሻት እና ግፊት ማድረግ ስለዚህ ከፌደራል መንግስት ጋር ሆነን ማለትም ፌደራል መንግስት ላይ ግፊት እናደርጋለን የማንንም ተልእኮ አራማጆች አይደለንም ከማንንም ጎንም አይደለንም የማንንም ፖለቲካ እንቅስቃሴ ደጋፊዎችም ተቃዋሚዎችም አይደለንም ሰላም የሚፈልግ ኃይል ነው ይሄ ለውጥ የሚፈልግ የምንድነው ለውጡ ያሉትን ችግሮች የሶሾ ኢኮኖሚክ ችግሮች ማህበረ ኢኮኖሚያዊ ፖለቲካዊ አስተዳደራዊ ያሉት ሌሎች ችግሮች በሰላማዊ መንገድ መፍትሄ ማምጣት ከሚመለከታቸው አካላት ሁሉ ከኢትዮጵያውያን ዜጎች ከሚመለከታቸው የኢትዮጵያ መንግስታት ሁሉ ከፌደራል መንግስትም ሌሎች የሚመለከታቸው ዓለም አቀፍ አካላትም ካሉ ከሚመለከታቸው በሰላም መንገድ ትላልቅ ጉባኤዎችን ማካሄድ ኮንፈረንሶችን ማካሄድ በዚህ ላይ ደግሞ ምንከለክለውና ፌቨር የምናደርገው አካል ሰው ፖለቲካ መንግስት የለም ኢንዲፔንደንትሊ በራሳችን ቁመን እንደ ትግራይ ተወላጆች እንዲሁም እንደ ኢትዮጵያውያን ከሚመለከተው አካል ሁሉም በሰላም መንገድ ማለት ሰው የፈጠረውን ችግር ሰው መፍታት እንዴት አይችልም ከምን የተነሳ መፍታት እንችላለን ድርሻችንን መወጣት አለብን እንጂ የትግራይ ህዝብ እንዲሁም ሌላው የኢትዮጵያ ህዝብ ጋር ችግር ካለ በዲስከሽን በመወያየት የማይፈታ ነገር የለም ስለዚህ ይሄ ቶክሲክ ኢንቫይሮንመንቱ ለምን መቀየር የለብንም ከሚል አንፃር የተነሳ የበጎ ስርዓት ተልእኮ ነው ማለት ነው ጥሩ ዶክተር አጎስ አሁን መጨረሻ አካባቢ ያነሱልኝ ነጥብ ከሚቀጥለው ላነሳው ከነበረው ጥያቄ ጋር የሚያያዛል በተለይ ከየትኛውም የፖለቲካ እንቅስቃሴ ደጋፊም ተቃዋሚም አይደለም የሚል ሐሳብ አንስተውልኛል ሰሞኑን ያው ኢኒሺዬቲቭ ያደረጋቸው ስብሰባዎች በመገናኛ ብዙሃን ሲሰራጩ ያው በተለይ ፎቶዎችም ምናምን በማየት የሚሰጡ አስተያየቶችም አሉ ጥያቄዎችም በዛው ልክ ይነሳሉ ስብስቡ ምን አይነት ስብስብ ነው በተለይ ደግሞ በተለያየ አጋጣሚ አሁን ትግራይ ላይ ካሉት የህወሓት አካላት ጋር በህግ ከፓርቲነት የተሰረዙ አካላትም ጋር ቢሆን ውዝግቦች ውስጥ የነበሩ አካላት መኖራቸው ጥያቄ ያስነሳል ማለት በግለሰብ ደረጃ ማለት እኔ ከኔ ልጀምርልህ እኔ ያው በኢትዮጵያ ፖለቲካ ውስጥ የማንኛውም ፖለቲካ ፓርቲ አባል ሆኜ አላውቅም እስካሁን ድረስ ማለት ነው ለወደፊት እንጃ እስካሁን የማንኛውም የፖለቲካ ፓርቲ አባል ሆኜ አላውቅም ፐርሰናሊ እኛ ጋር ሌሎች ደግሞ በተለያየ ጊዜ የተለያየ የፖለቲካ ፓርቲ አባል የነበሩ ይመስለኛል ምክንያቱም ስለራሳቸው ቢገልጹ የተሻለ ስለሆነ የስምረት ፓርቲ ሜምበርስ አሉ የህወሓት አባላት የነበሩ ሰዎች አሉ በአሁኑ ጊዜ የምን አባል እንደሆኑ እውነትም በደንብ ስለነሱ መግለጽ ላልችል እችላለሁ ስለዚህ እነዚህ ስራ አስፈጻሚዎች ያልናቸው ሰዎች በትግራይ ደረጃ ስልጣን የላቸውም በፌደራል ደረጃ ስልጣን የላቸውም የትግራይ ተወላጆች ናቸው የምን ፓርቲ ተወካዮች እንደሆኑ ወይም ደግሞ አባል እንደሆኑ ኦፍ ኮርስ እነሱ ራሳቸው ያውቁታል እኔም እንዲሁ ከምሰማውና ከምገምተው አንዳንዴም ከምናወራው ኢንፎርማል ነው የሚሆነው ብዬ ነው እንጂ የትምረት አሉ የሌላ ፖለቲካ ሜምበርም አሉ ግን ስንሰባሰብ እንደ አንድ ዜጋ እንደ ትግራዋይ እንጂ እንደ ፓርቲ ወክሎ የመጣ ሰው የለም የፓርቲ ወክልና ምክንያቱም ኢኒሺዬቲቭ ነው ተሰብስበን ደግሞ ካለው እንመራረጥ ተባብለና ስንመራረጥ ተመረጥኩኝ
otherwise ማንኛውም ፓርቲ ወክሎ የተሰበሰበ አልነበረም ያን ጊዜ ማለት ነው። አሁንም የትኛውም ፓርቲ ወክሎ እንዲመጣም አንፈቅድም እስካሁን ባለን አሰራር ማለት ነው። ምናልባት ለወደፊት ሌሎች አሰራሮች ሊመጡ ይችላሉ። እስካሁን ባለን አረዳድና አሰራር ማንኛውም ፓርቲ ወክሎ የመጣ ሰው የለም። አንድ ሁለተኛ ዶክተር አብርሃም ያልከው የኢኒሺዬቲቭ ፈጻሚ ወይም አባል አይደለም። እኛ ፈጻሚዎች ወይም ደግሞ የኢኒሺዬቲቭ እንቅስቃሴ መሪዎች ወደ ፌደራል መንግስት ማለት መናገኛቸው ብዙ አካላት ብያለሁ። ስለዚህ ከነዚህ አካላት አንዱ ፌደራል መንግስት ነው። ከፌደራል መንግስት ሰው አንዱ ደግሞ ያገኘነው ዶክተር አብርሃም ነው። ምናልባት በተለይ ከፌደራልም ከትግራይ ጉዳይም ቅርበት ካላቸው ሰዎች አንዱ ነው ብለን ስላመንን ስለዚህ ፌደራል ለማነጋገር እንደ አንድ የፌደራል ባለስልጣን ነው ያገኘናቸው። ስለዚህ እንጂ ፈጻሚዎቹ እስካሁን ወደ 7 ነን። 7ታችንም በየትኛውም የፖለቲካ ስልጣን ፌደራል ይሆን በትግራይ ክልል የለንም። እንደ ትግራይ ተወላጆች እንደ ኢትዮጵያውያን በትግራይ ክልል and beyond ሰላም መምጣት አለበት፣ መረጋጋት አለበት፣ ህዝቡ ወደ ሰላም ወደ ልማት ወደ ፈውስ ሂሊንግ መምጣት አለበት ከሚል የበጎ አስተሳሰብ የተነሳ ተልእኮ ነው ማለት ነው። አሁን የሌሎች ኃይሎችን ተሳትፎ ታዲያ ለየትኛውም አካላት ክፍት ነው በሚለው ነው የሚያዘው ነው? አዎ ማለት በትግራይ ላይ ማለት በየትኛውም ማለት በሰላማዊ መንገድ በመወያየት ሰላም መምጣት አለበት ብሎ ይሄንን ተልእኮ ያመነ ማንኛውም ሰው የትግራይ ተወላጅ ብቻ አይደለም፣ ማንኛውም ሰው መሳተፍ ይችላል። ኢትዮጵያዊም ሆነ ማንኛውም ሆነ ላይክ የምናደርጋቸው መድረኮች እንደየሰው ብዛት ለምሳሌ የትግራይ ተወላጅ ከበዛ በትግርኛ ልናደርገው እንችላለን፣ ሌላ ሰው ካለ በአማርኛ ልናደርገው እንችላለን፣ በእንግሊዝኛም የምናደርግበት ጉዳዮች ይኖራሉ። ዶክመንቶቻችን በእንግሊዝኛም በአማርኛም በትግርኛም ነው የምንጽፋቸው። ስለዚህ ማንኛውም ኦፕን ነው ለማንኛውም፣ ምንም ሊደበቅ ሚሽን ወይ የጎንዮሽ ተልእኮ የለውም። ስለዚህ ኦፕን ነው ለማንኛውም ሰው፣ ለማንኛውም ሚዲያ፣ ለየትኛውም ክፍት ነው። ሰላም ለሚፈልግ ለውጥ ለሚፈልግ ሁሉ ክፍት ነው እና ኢንዲፔንደንት ማንም ጋር ሳይለጠፍ ማለት ኦፍ ኮርስ የሰው ተልእኮ የጎንዮሽ ወይ ደግሞ ሳይድድ ኢንትረስት ማወቅ አይቻልም። አትሊስት አት ፌስ ቫልዩ በጎ ተልእኮ አለኝ፣ በጎ አስተሳሰብ አለኝ፣ የሰላም ፈላጊ ነኝ፣ ለውጥ ፈላጊ ነኝ፣ ለትግራይ ጥሩ እመኛለሁ ብሎ የሚያስብ ማንኛውም ኢትዮጵያዊ ወር ትግራዋይ መሳተፍ ይችላል። አንድ አሁን ከሰሞኑን ስብሰባ በኋላ መገናኛ ብዙሃን ላይ ሲወጡ ዜናዎቹ የተነሱት ሐሳቦች አንዱ ቅድም እንዳነሱልኝ ክልሉ ላይ የተለያዩ ከማህበራዊ ኢኮኖሚያዊ ጀምሮ ስር የሰደዱ ሌሎች ችግሮችም ይኖራሉ። ነገር ግን በተለይ በቅርብ ጊዜ ከነበረው ጦርነት አንጻር አብዛኞቹ ችግሮች ፖለቲካዊና አስተዳደራዊ መፍትሄ እንደሚሹ ወይም በዛ መንገድ ሊፈቱ እንደሚችሉ ሐሳብ ያነሳችሁ ይመስለኛል። እንደው እሱ ላይ የሆነ ነገር ቢሉኝ ደስ ይለኛል። አዎ ማለት ምንድነው አንድ ማለት ጦርነት በየትኛውም ሀገር በየትኛውም ቦታ ጊዜ ጦርነት ከተነሳ የፖለቲካና የአስተዳደራዊ ችግር ውጤት ነው ማለት ፖለቲካሊ፣ ዲፕሎማሲያዊ፣ አስተዳደራዊ ማኔጅመንት ጥሩ ሃንድል ከተደረገ ጦርነት ሊከፈት የማይችልበት ደረጃ ማድረስ ይቻላል እና ስለዚህ በትግራይ የደረሰውን አደጋ እና በትግራይ የደረሰው ውድመት ከምናስበው ከግነት በላይ ነው። ቢዮንድ ኤግዛጀሬሽን ነው እና ህዝቡ ተጎድቷል። ስለዚህ ምንድነው መሪዎች በሰላማዊ መንገድ በዲፕሎማሲያዊ በፖለቲካዊ ውይይት መፍታት ስላልቻሉና ከአቅማቸው በላይ ስለሆነ ወይም አቅም ስላልነበራቸው ነው። ስለዚህ ምንድነው በእንግሊዝኛ ምንድነው የሚባለው the end justifies the means የሚባል አለ እና መጨረሻ ውድቀት ከሆነ ስለዚህ መምራት አልተቻለም ማለት ነው። ፖለቲካል ኢንካፓቢሊቲ አለ ማለት ነው። ስለዚህ ማነው ተጠያቂ፣ ማነው እንደዚህ ያደረገው ዲቴይል ነገሮች ቅድም ብያለሁ የህግና የኢንቨስቲጌሽን ስራዎች ናቸው። ማለት እንዲሁ የከሌ ነው ምናምን ብዬ የመፈረጅ ስራ ላይ አይደለንም። ነገር ግን የትግራይ ህዝብ እየተጎዳ ነው። ብዙ ንብረቶች፣ ቅርሶች፣ እሴቶች፣ ጸጋዎች
ወድመዋል። በሳይኮሎጂካል ትራውማ ነው ያለው ህዝቡ። እንደ የስነ ልቦና ችግር ማለት በጣም በህፃናት ወጣቶች ከትምህርት 2-3 አመት ወደ ኋላ ቀርቷል እና ማግኒቱዱ በጣም ከፍ ያለ ችግር ነው በትግራይ ላይ ያለው። ማንኛውም ኢትዮጵያዊ ሊገደው የሚገባ ችግር ነው ያለው። ማንኛውም ኢትዮጵያዊ ስለ ትግራይ ጉዳይ ማለት ሌሎች አካባቢዎችም ስለ ትግራይ ጉዳይ እያወራ ስለሆነ ነው እንጂ ሊገደው የሚገባ ጉዳይ ነው ያለው። ስለዚህ የዚህ ፌለር ደግሞ አስተዳደራዊና ፖለቲካዊ ችግሮች እንደሆኑ ግልጽ ነው። ስለዚህ መፍትሄያቸውም አስተዳደራዊና ፖለቲካዊ አመንጋዘር ቲንግስ ሌሎች መፍትሄዎችም ይኖራሉ። ግን ክሪቲካሊ መፍትሄ ስትፈልግ ችግሩን መጀመሪያ ማጤን ነው። ስለዚህ ችግሩ ላይ ትኩረት ማድረግ ነው እንጂ በትግራይ ላይ ምንም አይነት ጦርነት እንዲፈጠር አንፈልግም ነው። ዳግም ጦርነት ከተነሳ ትግራይ ላይ ብዙ ችግሮች ይነሳሉ። ስለዚህ ሰላም እንፈልጋለን። የትግራይ ህዝብ የሌሎች የብዙ ኢንተረስት ያላቸው ኃይሎች ፕላትፎርም እና ምንድነው የሚባለው መቼት ሴቲንግ መሆን የለበትም ነው። ስለዚህ ሁሉም ኢትዮጵያዊ ደግሞ ኢትዮጵያዊ ነኝ የሚል ሰው ሁሉ ስለ ትግራይ ህዝብ፣ ስለ ትግራይ ቅርስ፣ ስለ ትግራይ መሬት፣ ስለየትኛው የኢትዮጵያ ህዝብ በጥሩ እሴት ማለት በጥሩ ነገር አስበው ጦርነት ዳግም እንዳይነሳ፣ ጦርነት ቢነሳ ማንኛውም ይጎዳል። ያው የትግራይ ህዝብ ተጎዳ ማለት ያው ኢትዮጵያም ለየትኛው ኢትዮጵያዊ ለየትኛው ኢትዮጵያ አካል ጥሩ ነው ብዬ አላምንም። ስለዚህ እነዚህ አስተዳደራዊ ችግሮች፣ ፖለቲካዊ ችግሮች ለውጥ ይፈልጋሉ ነው። ለውጥ ሲፈልጉ ግን በጥይት ሳይሆን በዲሞክራሲያዊ መንገድ በዲስከሽን በመወያየት ትላልቅ ኮንፈረንሶችን በሳይንስ እና በምክንያት ሎጂካል በሆነ መንገድ ማለት ቅድም እንዳልኩ ሰው የፈጠረው ችግር ሰው ሊፈታው ይገባል ነው። ሳይገዳደል ሳይጠፋፋ መፍታት የማይችልበት ደረጃ ሊደርስ አይገባውም ነው። ምክንያቱም የተፈጠረው ችግር ከሰው በላይ አልነበረም ነው። ሰው የፈጠረው ችግር ነው። ስለዚህ ሰው የፈጠረው ችግር ሰው ሊፈታው ይገባል። ስለዚህ አስተዳደራዊ ፖለቲካዊ ችግሮች በዲስከሽን በውይይት በኮንፈረንስ በሳይንስ በምክንያት ብቻ እንዲፈቱ ጥይትና ይሄ ኋላ ቀር የሆነ ባህል የጀብደኝነት ባህል ይሄ ፕራይድ ኤንድ ፕሬጁዲስ የወለደው ኋላ ቀር የጦርነት አስተሳሰብ በሀገራችን በአጠቃላይ በምስራቅ አፍሪካም መጥፋት አለበት መቅረት አለበት የሚል አስተሳሰብ አለኝ። ኢኒሼቲቭም ከዚህ የተለየ ሀሳብ የለውም። እስካሁን ባላችሁ እንቅስቃሴ ይህ ተልእኮ ላይ እንደው ቻሌንጅ ሊሆኑ ይችላሉ ብላችሁ ያስቀመጣቸው ነጥቦች ካሉ እነሱን ብታነሱልኝ። ከዛ ባለፈ ደግሞ አሁን መሬት ላይ ከሚታየው አካባቢውን በተለይ እንደ ሀገርም ያው እንደ ምስራቅ አፍሪካም ግጭት ይነሳል የሚለው ስጋት በብዙዎች ይነሳል። ከዛ ባለፈ ግን ስፔሲፊካሊ ትግራይ ተመልሶ የጦር ሜዳ መሆን የለበትም የሚለው ስጋት በኢትዮ ኤርትራ ውጥረትም ይነሳል። ይሄ በራሱ እዚህ ተልእኮ ላይ እንቅፋት የመሆን እድል አለ ወይ የሚለውንም አያይዞ ያነሱልኛል። እንደ እንቅፋት ማለት ቻሌንጆች ብለን ማለት ብዙ ክሪቲካሊ አይተን አጥንተን ያስቀመጥናቸው ነገሮች እስካሁን ኦነስትሊ የሉም። ኦፍ ኮርስ ስለማይኖሩ አይደለም። ምክንያቱም ምንድነው ማንኛውም ኢትዮጵያዊ በየትኛው ማለት አገር ለውጣለው ሰላም አመጣለሁ ብሎ አይደለም የሚታገለው። ሁሉም ፖለቲካ ፓርቲ የሚመሰረተው ኢንቴንሽናሊ ጥሩ አስበው ብለን ነው የምናስበው ብዬ ነው የማስበው። ማለት አካሄዱ ትክክል ባይሆንም ኢንቴንሽናሊ ዲፕ ኢንሳይድ በአስተሳሰቡ ግን ትክክል ነኝ ብሎ ስለሚያስብ ነው። ከቅንነት ነው መነሻው ብዬ ነው የማስበው። አገር አጠፋለሁ ብሎ ፖለቲካ ፓርቲ የሚመሰረት አለ ብዬ አላምንም። የትኛውም ተልእኮ የትኛውም እንቅስቃሴ የትኛውም ፓርቲ አጌንስት ወይ ደግሞ ለዚህ የሰላም እንቅስቃሴ አጌንስት ይሆናል ብለን አናስብም። ኦፍ ኮርስ ይሄ ትንሽ ሞኝነት ሊሆን ይችላል። እስካሁን ያሰብናቸው ነገሮች እንደዚህ ናቸው። በት ስቲል የስትራቴጂክ የሆኑ ጥናቶች እያካሄድን ስለሆነ ቻሌንጆች ማለት እነማን ሳይሆን ምን ሊሆን ይችላል። ቻሌንጅ አይዲያ ሰው ቻሌንጅ አይሆንም። ታርጌት የምናደርገው ሰው ግሩፕ የለም። ግን ምን አይነት አስተሳሰብ ቻሌንጅ ሊሆን ይችላል፣ ምን አይነት እንቅስቃሴ ሊያደናቅፈን ይችላል፣ ምን ያክል የሪሶርስ እጥረት ሊያደናቅፈን ይችላል የሚለው ነገር ስትራቴጂካሊ እያጠናን ያለ ነው። ኦፍ ኮርስ ከሌሎች ሰዎችም ሀሳብ እናገኛለን። ገና
እየጀመርን ስለሆነ ፐብሊክሊ ለመጀመሪያ ጊዜ አሁን ሲወጣ ነው ሚዲያ ላይ ብዙ የምንማረው ነገሮችም ይኖረናል። አመጣጣችንም ያው ከሰላምና ሰላም ከመፈለግ አንጻር ስለሆነ ብዙ የኮንስፒሬሲ ኢንቫይሮንመንቶች ሊኖሩ ይችላሉ። እነዛን ቀስ ብለን እናጠናቸዋለን። ጀጅ ለማድረግ የምንቸኩልበት እንትን ብዙ የለም። የኢትዮ ኤርትራ ያልከው ትንሽ ከፍ ያለ አይዲያ ነው ማለት አጀንዳ ነው። እኛ አሁን እየጀመርን ያለ ነው የትግራይ ጉዳይ ነው። የትግራይ ጉዳይ ስለ ኤክስክሉሲቭሊ የትግራይ ብቻ ሳይሆን ከትግራይና ትግራይ ጋር የሚገናኙ ነገሮች በተለይ ደግሞ ከኢትዮጵያ ጉዳይ ላይ ማለት ነው። ከዛ ከሀገር በዘለለ ጉዳይ ወይ ከክልል በዘለለ ጉዳይ ሲሆን ደግሞ የፌዴራል መንግስት ጉዳይ ነው ማለት ነው። ገና እኛ እንጭጭ ነን ገና ነን። ትንሽ ያደግን ስንሄድ ኦፍ ኮርስ አጀንዳ እናደርገዋለን። አይ ያው በዚህ ሂደት ውስጥ ሐሳቤ እንዴት ነበረ? ምን ይቅርታ ዶክተር ስላቋረጥኩት ችግር የለም። ሐሳብ ማንሳት የፈለኩት እንደው ይሄ ያለው ውጥረት ምክንያቱም ያው የሚነሱት ወቀሳዎች ሚዲያ ላይም ስለሆኑ ግልጽ ናቸው እና እዛ ውስጥ ደግሞ የሚወነጀሉ የትግራይም ኃይሎችን በላቸው ተወላጆችን በላቸው አሉና እንደው እንደዚህ አይነት ነገሮች እንቅፋት አይሆኑባችሁም ወይ? ማለት ምንድነው ማለት እንቅፋት አይጠፋም። በእርግጥ ሲሪየስ እና ስትራቴጂካሊ ማጥናት አለብን። ላይ ምን መሰለህ የተለመደው የኛ እንትን አለ። ይሄም የተለየ እይታ ይፈልጋል ነው ዲቴል ጥናት ይፈልጋል ማለት የተለየ እይታ ይፈልጋል። ከፍ ባለ ደረጃም ይፈልጋል ማለት ኢንፎርማል የሆኑ ነገሮች ማለት ይሄም አለልህ ይችላል። ግን ያው አንድ ተልእኮ ያወራኝ ስለሆነ በተልእኮ ደረጃ ነው። በግሌ ከሆነ በግሌ እንትን እናደርጋለን። እንደ ተልእኮ አይደንቲፋይ አድርገን ይሄንን ማለት የኔ ሐሳብ አይደለም ነገር በተልእኮ ደረጃ በሰነድ ደረጃ በደንብ በተቋም ማለት በአሰራር ደረጃ አይደንቲፋይ አድርገን እነዚህ ችግሮች ናቸው እነዚህ ቻሌንጆች ናቸው ብለን ለይተን እንትን በደንብ ቦልድ አድርገን የለየናቸው እንትኖች ገና ስለሆነ እንጂ ያሉት ችግሮች ኢንፎርማሊ ኤንድ ፐርሰናሊ ማለት እንደኔ አስተሳሰብና አረዳድ ማቃቸውና መገነዘባቸው ነገሮች አሉ። ያው ሀገርም ያቃቸው ነገሮችም ስለሆኑ ማለት ነው። ግን ስትራቴጂካሊ አት ኢኒሺዬቲቭ ሌቭል ይሄና ይሄ ብለን ገና እያጠየን ነው። ይሄን ነው ማለት የምችለው ለጊዜው። ኦኬ ዶክተር አጎስ እኔ ያው ለሰጡኝ መረጃ እጅግ አድርጌ አመሰግናለሁ። በዚህ ከኢኒሺዬቲቭ ጋር በተያያዘም በትግራይ ወቅታዊ ጉዳይም ያላነሳቸው እርሶ መነሳት አሉባቸው የሚሏቸው ነጥቦች ካሉ ግን መጨመር ይችላሉ። ያው ኦልሬዲ አንስተናቸዋል ማለት የምችለው ነገር ምንድነው ይሄ ተልእኮ ማለት ትግራይ ፒስ ኢኒሺዬቲቭ ወይ ደግሞ ትግራይ የሰላም ተልእኮ የሚል ስም ቢኖረውም የትግራይ ጉዳይ ብቻ ወይም ኤክስክሉሲቭ እንዳልሆነ ማለት አንደኛ የትግራይ ሰላም የኢትዮጵያ ሰላም ነው ማለት አንድ አላባ ነው አንድ ኤሌመንት ነው። ሁለተኛ ደግሞ ለዚህ ተልእኮ የትግራይ ተወላጅ ብቻ ሳይሆን ማንኛውም ኢትዮጵያዊ ሊያግዘው የሚገባ ተልእኮ ነው። እየተቀጣጠለ ሲሄድ የሰላም ነጋሪት እና የበጎ አስተሳሰብ ማለት በጎና ሰላም ብቻ ሳይሆን ሪዝነብል በሆነ ሳይንስ በሆነ መንገድ ህግና ህገ መንግስት በሚከበርበት ሲሪየስ በሆነ መንገድ ማለት ከጦርነት ባሻገር ሌላ መፍትሄ ማምጣት እንደሚቻል በማሰብ ማንኛውም ኢትዮጵያዊ ማለት እንደዚህ አይነት ኢኒሺዬቲቮችም ሪደፕሊኬት እንዲሆኑ ሌላ አካባቢ ሌላ ክልል ሌላ ማለት ከፌደራል መንግስትም ሌሎችም እየተቀጣጠለ ከሄደ ሁላችን አብረን ሰርተን ማለት ያሉትን ችግሮች ብዙ ችግሮች አሉ። በጣም መልቲ ሌየርስ እንደ ሽንኩርት ተልጠው የማያልቁ ብዙ ችግሮች አሉ። እነሱ በውይይትና በሰላማዊ መንገድ እስከሆነ ድረስ ይህንን የፒስ ኢኒሺዬቲቭ አንድ አይስ ብሬከር ወይም ደግሞ እንደ አርአያ ሆኖ ሌሎችንም እንደዚህ አይነት ኢኒሺዬቲቮች እንዲነሱ እንዲፈጠሩ ተስፋ አደርጋለሁ እና ሁሉም ኢትዮጵያዊ ማገዝ አለበት ብዬ አስባለሁ። በምናደርጋቸው ውይይቶች፣ መድረኮች የኢትዮጵያ ሀገራችን ያሉ ሚዲያዎችም እንደ ግለሰቦችም መሪዎችም መሳተፍ እንደሚችሉ መምጣት እንደሚችሉ የትኛውም ሀሳብ መቀበል ቢያንስ ማዳመጥ እንደምንችል ለየትኛውም ኦፕን ከየትኛውም ጎራ ለየትኛውም ጀጅመንት እንዳልሆንን ለየትኛው ስፔሲፊክ ፖለቲካል ምንድነው በቃ ህዝቡ ጃጅ ያደርጋል ነው። ህዝቡ ጃጅ እንዲያደርግ ደግሞ ነፃ የሆነ ፕላትፎርም መፈጠር አለበት ነው። አሁን ትግራይ ውስጥ ማን ይምራ የሚል እኛ ጀጅ አናደርግም። ግን ትክክለኛው ህዝቡ የሚፈልገው መንግስት እንዲመራ
ኦፕን ኤንድ ዴሞክራቲክ የሆነ ኤንቫይሮንመንት ያስፈልገዋል ነው። እንደፈለገ ደስ ባለው መምረጥ አልቻለም። ራሴ የፖለቲካና የአስተዳደራዊ ችግሮች ስላሉ፣ ስለዚህ ያንን ኦፕን ተደርጎ ክሊርሊ በሆነ ከተቻለ ሳይንሳዊ ዲጂታል በሆኑ ነገሮች ሂውማን ራይት በተጠበቀበት ዲሞክራሲያዊ በሆነ መንገድ ምርጫ ከተካሄደ ህዝቡ ደስ ያለውን ይመርጣል። ፐብሊክ ጃጅስ ማለት ነው፣ ህዝቡ ይፈርዳል። ያንን ፕላትፎርም እንዲዘጋጅ እኛ ምንድነው የምናደርገው? ግፊት ነው የምናደርገው። ምንድነው የሚባለው? ሪኮመንዴሽን ነው ለፌዴራል መንግስትም ለክልል መንግስትም ለሚመለከታቸው አካላትም እኛ የምናቀርበው ምንድነው? ግፊት ነው ማለት ይህንን ትክክል አይደለም፣ ይሄ ማድረግ አለባችሁ። ለኢንተርናሽናል ኮሚኒቲም እያደግን በሄድን ቁጥር እናደርጋለንና ያው ይህንን ነገር የሚያደናቅፍ ደግሞ ምናልባት ሌላ ዓላማ ሊኖረው ካልቻለ ትክክለኛና ጥሩ ተልእኮ ነው ብለን ነው የምናስበው በእኛ አረዳድ። ስለዚህ ማለት ፈልገው አመሰግናለሁ። ዶክተር ሀጎስ እጅግ አድርጌ አመሰግናለሁ። እኔ የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱ አበይት ጉዳዮቻችን የተከታተላችሁት ነበር። ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን መልካም ጊዜ እንመኛለን።